መኑ ውእቱ ገብርኤል የተሰጠው ሀብተ እግዚአብሔር እንደ ባለ አምስት እንኖርባት መንግሥተ ሰማያት ምን እንደምትመስል እንዴት እንደምትወረስ እንዴት ገንዘብ እንደምናደርጋት እንዴት ወደዛ እንደምንሄድ የሚያጠይቁ ናቸው። ታዲያ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ስንት ቆነጃጅት ንገሩ? ስንት? 5ቱ ልባሞች ነበሩ። 5ቱ ግን ምን ነበሩ? ሰነፎች ነበሩ። እንደዛ ሲሉ ግን ንስሐ የመያዣው ጊዜ የመቁረቢያው ጊዜ ያ ሁሉ እድል ምን ይላል? ይዘጋል፣ ይጠፋል። ነገ ይቅርታ እላለሁ፣ ነገ የቀማሁትን እመልሳለሁ እንላለን። ያ ዛሬ ነው ያ እድል ያለን። ዛሬ ካላዘጋጀ ነው ነገ አናገኘው። ለሁሉም ለእያንዳንዱ እንደያቅሙ ለአንዱ 5 ለአንዱ 2 ለአንዱ 1 ደግሞ ሰጥቷቸው ሄደ። ቅድም ተምረነዋል። እያንዳንዳቸው እንደየችሎታቸው መክሊት ተሰጣቸው። መክሊት የተባለው ሀብት ጸጋ ማለት ነው። አባቶቻችን በብዙ ይተረጉሙታል። መምህራን ራሳቸው እንደ መክሊት ናቸው። ከተጠቀምንባቸው ማለት ነው። ከተማርንበት ማንኛውም ለኛ የተሰጠን ነገር በሙሉ መክሊት ነው። ተጠቅመንበታል ወይ? ቤተክርስቲያን የምትለንን ሁል ጊዜ እንስማ። እኛ ነገ ተነገ ወዲያ ለልጆቻችን ማውረስ እግዚአብሔር ኃላፊነት አለብን። እግዚአብሔር ኃላፊነት ሰጥቶናል። እኛ አሁን ያለንባት እቺ ሃይማኖት እቺ ስርዓት ከእናት ከአባቶቻችን የወረስናት ናትና ልጆቻችንን ቅድም እንዳልኳችሁ እያንዳንዳችን በተሰጠን ኃላፊነት ቤታችንን፣ ኑሯችንን፣ ትዳራችንን፣ ልጆቻችንን ነገ እግዚአብሔር መጥቶ ይጠይቀናል። ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት በለጠ ይረፉ ደብራችን አስተዳዳሪ፣ ክቡራን አበው ካህናት፣ ክቡር ቀሲስ ምስክር እንዲሁም ክቡር ቀሲስ ዶክተር ቤዛ፣ የእግዚአብሔር ቤት አገልጋዮች፣ ወንድሞች፣ ዲያቆናት፣ መዘምራን፣ የእግዚአብሔር ልጆች፣ ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አምላካችን እግዚአብሔር ምሕረቱን ቸርነቱን አብዝቶ ያለፈውን ጊዜ በሰላም አሳልፎ ዳግም እንድንገናኝ ስለፈቀደልን ስሙ የተመሰገነ ይሁን። እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንድናመሰግነው የፈቀደልን የአባቶቻችን አምላክ እግዚአብሔር አሁንም ስሙ የተመሰገነ ይሁን። የወላዲተ አምላክ የእመቤታችን አማላጅነት፣ የቅዱሳን አባቶቻችን ጸሎት፣ የቅዱሳን መላእክት ጥበቃ ተራዳይነት ከሁላችን ጋር ይሁን። የመስቀሉ በረከት ይደርብን። ጌታው በቤተሰቦቹ ላይ የሚሾመው ታማኝና ልባም መጋቢ ማን ነው? የሉቃስ ወንጌል ምዕራፍ 12 ከቁጥር 42። ይህንን ቃል መነሻ አድርገን የእግዚአብሔርን ቃል እንማማራለን። ቅድም በቅዳሴው መሃል ላይ ወንጌሉ ሲነበብ ክቡር አባታችን እንዳስተማሩን ዛሬ ሰንበቱ ማን ነው ያሉን? ስንተኛው ሰንበት ላይ ነው ያለነው? አሁን የዐቢይ ጾም ስንተኛው? ስድስተኛው አይደል? ስድስተኛው ላይ ነው ያለነው። ምን ይባላል ስሙን የተባለው? እያንዳንዱ ሰንበታት ስያሜ አላቸው። እኛ እንድንማር እንድናውቅ ማለት ነው። እኛን በሚመለከት ነው። ሁሉ ነገር በስርዓተ ቤተ ክርስቲያን የተሰራው የተዘረጋው ስርዓት በሙሉ ማንን ነው የሚመለከተው?
ንገሩኝ፣ ማን ነው የሚመለከተው? እኛን ነው። እንማርበትና ከዛ እንፈጽመውና እንባረክበታለን ማለት አውቀን እንድንባረክበት ማለት። ሰንበትን የሰራው ለማን ነው? እግዚአብሔር ሰንበትን ለማን ነው የሰራው? ሰራ ለነ ሰንበተ ለእረፍተ ዚአነ ነው አይደል የሚለው? ሰንበትን ምን አረገልን? ሰራልን። እናርፍባት ዘንድ እረፍት እናደርግባት ዘንድ ሰንበትን ሰራልን። እያንዳንዱን ዕለታት ያዘጋጀው እግዚአብሔር ለኛ ነው ስለሚወደን፣ እኛ ደግሞ ለራሳችን ስለማናውቅ የሚጠቅመንን ነገር ሳይሆን ለማይጠቅመን ነገር ጊዜያችንን ስለምናጠፋ ማለት፣ እኛ ስጋዊ ነገር ላይ ስለምናተኩር ማለት፣ የስጋው መንገድ ስለሚቀናን፣ በስጋ መንገድ መሄድ ስለሚያስደስተን፣ ዋናውን ዘላለማዊውን የሚጠቅመንን እውነተኛውን ሕይወት የሚገኝበትን መንገድ ገንዘብ ስለማናደርግ እናት ለልጇ የሚያስፈልገውን የሚጠቅመውን ነገር መርጣን የምትሰጠው ከሚበላው ከሚጠጣው ከሁሉ ነገር የምትንከባከበው እናቱ ነች። ልጁ የሚጠቅመውን አያውቅም። የሚጠቅመውን ነገር እሺ በጅ አይል መርጦም አያደርግም። ስለዚህ እግዚአብሔር አባታችን ስለሆነ የሚወደን፣ እግዚአብሔር እናታችን ስለሆነ ለኛ የሚያስፈልገንን ነገር ያዘጋጅልናል ማለት ነው። ሁሉን ያዘጋጀ ማን ነው? እግዚአብሔር። ለማን ነው ያዘጋጀው? ለኛ ለሰው ልጆች። ቁጥር 1 የሚጠራው በፍጥረት ሰው ነው። ሁሉን ለሰው ነው እግዚአብሔር የሰራው። ሁሉን ለማን ነው የሰራው? ለማን ነው? ለሰው። ምክንያቱም አሁን በዓለም ውስጥ ብዙ ፍጥረታት አሉ አይደል? ግማሹን ለአንክሮ ለተዘክሮ እግዚአብሔርን እንድናስብ የእግዚአብሔርን ድንቅ ሥራ እንድናስብ እንድናደንቅ ለሰው ልጆች ማለት ነው። እግዚአብሔርን እንድናውቅበት፣ እግዚአብሔር ድንቅ አምላክ መሆኑን፣ እግዚአብሔር ቸር አምላክ መሆኑን እንድናውቅበት፣ እንድናደንቅበት፣ እንድናስብበት፣ የሚበላውን የሚጠጣውን ደግሞ በልተን ጠጥተን እንድንጠቀምበት፣ የሚለበሰውን እንድንለብሰው፣ መላእክትን እንኳን ለሰው ልጆች ረዳት ጠባቂ አድርጎ ነው የፈጠራቸው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ምን ይላል ነው የሚለው? ይሰፍራል፣ ይኖራል፣ አብሯቸው ይጠብቃቸዋል። የመላእክት ደስታቸው፣ የመላእክት ሕይወታቸው በሰው ልጅ ደስታ ነው። በአንድ ኃጢአተኛ በንስሐ መመለስ በሰማይ መላእክት ዘንድ ምን ይሆናል የሚለው? ታላቅ ደስታ ይሆናል። የነሱ ደስታቸው የተሰጣቸው ክብር ያሉበት ማዕረግ ያሉበት ልዕልና አይደለም። ሰው ወደ ንስሐ ሲመጣ፣ ሰው መልካም ነገር ሲያገኝ መላእክት ደስ ይላቸዋል። ስለዚህ ሁሉን እግዚአብሔር ለሰው ልጅ ነው ያደረገው። እያንዳንዷ ነገር የምትሰራው ለኛ ነው። ስለዚህ ያንን ሁልጊዜ ልናውቅ ያስፈልጋል። ሰንበቱን ቅዱስ ያሬድ እንድናስብ እኛ ዝንጎች ስለምንሆን ስለምንረሳ ያንን እንድናስብ ነው። ሳምንት ደብረ ዘይትን እንድናስብ አደረገን። ከዚያ በፊትም ያሉትን ከቅድስት ምኩራብ መጻጉዕን፣ እነዛ ሁሉ እኛን የሚመለከቱ ናቸው። እግዚአብሔር ያደረገውን ነገር እንድናስብ የተደረጉ ናቸው። ታዲያ የዛሬ ሳምንት ዳግም ምጽአቱን እንድናይ፣ ዳግም ምጽአቱን ጌታ በዚያ በደብረ ዘይት እንዳስተማረ አይተናል። በዳግመኛ በመጣ ጊዜ ደግሞ በቀኙና በግራው የሚያቆማቸውም እንዳሉ ዛሬ ደግሞ እናያለን ማለት ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ያለውን ሙሉውን ስናነብ፣ ቅድም ከቁጥር 14 ላይ ያለውን ያነበበው የወንጌሉን ያነበብነው፣ ነገር ግን 3 ሐሳቦችን ጌታ በምሳሌ አስተምሯል። እዚህ ማቴዎስ ወንጌል ምዕራፍ 25 ላይ
የመጀመሪያው ከቁጥር 1 ጀምሮ ስንመለከት ሶስቱም እንግዲህ መንግስተ ሰማያት ለሰው ልጆች የተዘጋጀችው መንግስተ ሰማያት ለዘላለም እሱን እያከበርን የምንኖርባት መንግስተ ሰማያት ምን እንደምትመስል፣ እንዴት እንደምትወረስ፣ እንዴት ገንዘብ እንደምናደርጋት፣ እንዴት ወደዛ እንደምንሄድ የሚያጠይቁ ናቸው። ታዲያ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ስንት ቆነጃጅት ንገሩ? ስንት? 5ቱ ልባሞች ነበሩ። 5ቱ ግን ምን ነበሩ? ሰነፎች ነበሩ። እዚሁ ላይ ነው የሚለው። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ከኋላ ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይትን ይዘው ነበረ። ሰነፍ የተባሉት በምንድን ነው? ዘይታቸውን ከምናቸው ጋር ስላልያዙ ነው። የተጠሩት ስንት ናቸው? ስንት ቆነጃጅት ናቸው ብያቸዋል? 10ም አሉ። ግን እዛ ውስጥ ሰነፍ ያሰኛቸው አለ። በዚያ ሙሽራውን ለመጠበቅ ምን ያስፈልጋል? ዘይትና ምን ያስፈልጋል? መብራት ያስፈልጋል። ብልሆቹ ዘይቱ ሊያልቅ እንደሚችል፣ አዎ መብራቱ ክሩ ያለ ዘይት እንደማይበራ አውቀው ተዘጋጅተው ተቀምጠዋል ማለት ነው። እነዛ 5ቱ ግን ጥቂት ዘይት ነው የነበራቸው። አዎ ዘይታቸው ሲያልቅ የሚሆነውን እናያለን። ከዛም እኩለ ሌሊት ሲሆን እነሆ ሙሽራው ይመጣል ተቀበሉት ውጡ የሚል ድምፅ ሁካታ ተሰማ ይላል። በዚያን ጊዜ እነዚያ ቆነጃጁት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹም መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው ይላል። መብራታቸው ሙሽራው ገና ሲመጣ ሊጠፋ ሆነ ማለት ነው። የእኛን ህይወት እስቲ እንየው። እኛ ውስጥ ያለው ዘይት እንዴት ነው? ድንገት አሁን ሙሽራው ቢመጣ አዎ አብርተን መሄድ የምንችልበት እውነት በቂ ዘይት አለ? ያው መብራት የተባለ እምነት ነው። ዘይት የተባለ ደግሞ ምንድነው? ምግባር ነው። ሰው እምነት እያለው ምግባር ከሌለው ከንቱ ነው። የናረው ያለው ቅዱስ ያዕቆብ ስራ የሌለው እምነት ምን ያለ ነው? የሞተ ነው፣ ህይወት የለውም። ዘይት የሌለው መብራት ደግሞ ያለ ዘይት ምን አይልም፣ አይበራም ማለት። ኩራዝ ቢኖረው አንድ ሰው ዝም ብሎ ሊለኩሰው ቢል ክሩ ሊበራ አይችልም ያለ ዘይት አይደል? ይሄኛን ነው የሚመለከተው። እምነቱ አለን እንላለን፣ በእምነት ነው የምንኖረው እንላለን። እኔ እኮ ኦርቶዶክሳዊ ነኝ፣ እኔ እኮ በእናቴም በአባቴም በዘመዶቼ በአዝማዶቼ እንደ አንዳንዴ የምናስበው አንዴ አባቴ ቄስ ናቸው፣ አባቴ እንደዚህ ናቸው፣ ጳጳስ ወገን አለኝ ልንል እንችላለን። ግን እሱ ብቻውን ይሆናል? እሱ ብቻውን ሊያጸድቅ ይችላል? ይኸው እንደነሱ እነሱም እኮ ሙሽራውን ሊቀበሉ ወጥተዋል። ነገር ግን በቂ ዘይት አልነበራቸውም። ከዚያ ምን ወደ ማለት ሄዱ? እባካችሁን ከዘይታችሁ ስጡን ብለው አሉ ይላል። አዎ በዚያ በሉቃስ ወንጌል ምዕራፍ 16 ላይ የተጻፈውን አንብበናል አይደል? ነዌ በሲኦል ሆኖ አልዓዛር በአብርሃም እቅፍ ተቀምጦ አየው ይላል። በዚያ ጊዜ እንግዲህ የነዌና አልዓዛርን ታሪክ ሁላችንም የምናውቀው ነው። አልዓዛር በምድር ሳለ ድሃ ነበረ። በነዌ በባለጸጋው ደጅ ተቀምጦ አዎ የሚያበላው አጥቶ ውሾች በላዩ ላይ የሚደፋውን ክፉ አገልጋዮች በላዩ ላይ የሚደፉትን ምግብ አዎ የሚራኮቱ ለመብላት የሚራኮቱበት የነበረ ነው። ያ ነዌ ደግሞ እጅግ ያማረ ልብስ እየለበሰ እጅግ ያማረ ምግብ እየበላ እየጠጣ ይወጣ ይገባ የነበረ ያንን ድሃ በደጅ ላይ ተቀምጦ ግን ዘወር ብሎ የማያየው ሰው ነበረ። ከሱ ይልቅ ውሾቹ የሚሻሉ ሰው ነበረ። ሁለቱም ሞቱና ወደ እውነተኛው ቦታ ሄዱ። በዚያ ስፍራቸው ግን
አልዓዛር በአብርሃም እቅፍ ተቀምጦ ነበረ፣ ነዌ ግን በሲኦል ነበረ ይላል። በሲኦል ሆኖ አልዓዛርን ተመለከተውና ምን አለው? አዎ አብርሃም ሆይ ብሎ አብርሃምን ተጣራ። አብርሃም አባቴ ሆይ እባክህን፣ አዎ አልዓዛር ጥርኝ ውሃ አምጥቶ ያቀምሰኝ ዘንድ እዚህ በመቃጠል ላይ አለውና ያጠጣኝ ዘንድ እባክህ ላክልኝ ብሎ ጠየቀው። በዚህ ጊዜ አብርሃም ምን ብሎ መለሰለት? አልዓዛርም ወደ አንተ ሊመጣ አይችልም፣ አንተም ወደኛ ልትመጣ አትችልም። በአንተና በእኛ መካከል ትልቅ አጥር አለ አለው ይላል። ሌላ ሁለተኛ ጥያቄ ደግሞ ጠየቀ። እባክህን ወደ ወገኖቼ ሄዶ እንዲመክራቸው እንዲነግራቸው ወደዚህ ወደ እኔ እንዳይመጡ ያንተን መንገድ እንዲያሳያቸው እባክህ አልዓዛርን ላከዋል። በዚያ ሙሴና ነቢያት አሉላቸው፣ እነሱን ይስሙ። እነሱን የማይሰሙ ከሆነ ሰው ከሙት ተነስቶ ቢሄድ መልአክ ሄዶ ቢነግራቸው ምን አይሉ አይሰሙም ማለት ነው። ስለዚህ ሰው ሁልጊዜ ማሰብ አይምሮ የተሰጠውን አይምሮ ተጠቅሞ መልካም ሰርቶ ማለፍ ካልቻለ የሆነ ቦታ ላይ ስታክ እናደርጋለን ማለት ነው። ሰው እኮ በህይወቱ ራሱ ጤንነቱን መጠበቅ ካላውን ሐኪም የሚመክረው ነገር አለ። ይሄን እንዲህ አታርጉ፣ ይሄን አታብዙ፣ ይሄን ቀንሱ፣ ይሄን ጨምሩ የሚሉት ነገር አለ አይደል? የሆነ ቦታ ሲደርስ ግን ሐኪም ያንን ማለት ይችላል? በቃ የቀረ ስንት ቀን ነው ይለዋል። የሆነች ቀን ይሰጠዋል። ምንም ማድረግ አይችልም። በቃ የተቆረጠ ነገር ነው። እግዚአብሔር ይናገራል፣ ያስተምራል፣ ይመክራል፣ ይገስጻል በተለያየ ነገር። ከዛ በኋላ አዎ ዘፈተወይ ሰው ወዶ ፈቅዶ የራሱን ፈቃድ የመረጠውን ነውና የሚያደርገው። በዚህ ጊዜ እነዚህ ቆነጃጅት ስጡን አሉ። የለም እኛ ለራሳችን ያለው ለራሳችሁ ሂዱና ግዙ አሏቸው። ሄደው ለመግዛት ሞከሩ፣ ወጡ። ነገር ግን በሩን ምን ተብሏል? ምን ተብሏል? ተዘግቷል። አዎ ነገ ንስሐ ገባለሁ፣ ነገ ቆርባለሁ፣ ነገ ንስሐ አባት ይይዛለሁ የሚሉ እኮ ሰዎች አሉ። አዎ እንደዛ ሲሉ ግን ንስሐ የመያዣው ጊዜ፣ አዎ የመቁረቢያው ጊዜ፣ ያ ሁሉ ዕድል ምን ይላል? ይዘጋል፣ ይጠፋል። ነገ ይቅርታ ላለሁ፣ ነገ የቀማሁትን እመልሳለሁ እንላለን። ያ ዛሬ ነው ያ ዕድል ያለን። ዛሬ ካላዘጋጀ ነው ነገ አናገኘው። እነዚህ ሰነፎች የተባሉ ሊሞከሩ፣ ነገር ግን በሩ ተዘጋ። መጡ ተመልሰው በሩን አንኳኩ ጀመረ። እባክህ ንጉሥ ሆይ እባክህ አስገባን፣ እባክህ መግባት እንፈልጋለን አሉ። ይፈልጋሉ። ችግሩ ተዘጋጅቶ አለመኖር ነው። ሌት መጣ ቀን መጣ አታውቁምና ሁልጊዜ ምን ብላችሁ ኑሩ ነው ያለው። ተዘጋጅታችሁ ምን በሉ ኑሩ ነው። ይሄንን በልቡ በህሊናው አኑሮ የሚኖር ሰው ነው ብልህ የተባለው። ልባሞች የተባሉት እነዛ ናቸው። ዘይታቸው ከመብራታቸው እንዳይጎልባቸው የሚያስፈልጋቸው ንስሐ ገብተው ንስሐ አባታቸውን ይዘው የበደሉትን ክሰው የቀሙትን መልሰው ከእግዚአብሔር ጋር የሚኖሩ ሰዎች ሁልጊዜ በልበ ሙሉነት ይኖራሉ። እግዚአብሔር የያዙ ሰዎች ሁልጊዜ በሰላም ይኖራሉ፣ በመረጋጋት ይቀመጣሉ። ቃሌን የሚሰማ በመረጋጋት ምን ይላል? ይቀመጣል ተብሏልና። ተዘጋባቸው። በኋላም ጌታ ሆይ ክፈትልን አሉ። ትንሽ ወደ ላይ ታደርገዋል። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። ቅድም በመሃል የተነበበልን ደግሞ ሁለተኛው ምሳሌ ደግሞ ጌታ ነው እንግዲህ በምሳሌ ያስተማረው። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው ይሆናልና ለሁሉም ለእያንዳንዱ እንደያቅሙ ለአንዱ 5 ለአንዱ 2 ለአንዱ 1 ደግሞ ሰጥቷቸው ሄደ። ቅድም ተምረነዋል። እያንዳንዳቸው እንደየችሎታቸው መክሊት ተሰጣቸው። መክሊት የተባለው ሀብት ጸጋ ማለት ነው። አባቶቻችን በብዙ ተረጉሙታል። መምህራን ራሳቸው እንደ መክሊት ናቸው።
ከተጠቀምንባቸው ማለት ከተማርንበት ማንኛውም ለኛ የተሰጠን ነገር በሙሉ መክሊት ነው። ተጠቅመንበታል ወይ? እያንዳንዱ ዛሬ ሁሉ የተጻፈው በእጃችን አለ፣ መጽሐፉ በእጃችን አለ። ያ መክሊት ነው። ራሳችን አውቀን ሌሎቹን የምናሳውቅበት ብዙ ነገር አለ እጃችን ላይ ያለ የተለያየ ጸጋ። ባለ 5 የተሰጠው አለ፣ ባለ 2 የተሰጠው አለ፣ ባለ 1 የተሰጠው አለ። ባለ 5ቱ 5 አትርፏል፣ ባለ 2ቱ 2 አትርፏል። ባለ 1ዱ ግን ቅድም እንደተማርነው ቀበረው ወስዶ ታማኝ ሆኖ እንግዲህ እሱ ምንድነው ያለው ሲመልስ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበሰብክ እንደሆንክ አውቅ ያለውና ወስጄ ቀበርኩት አለ። እንግዲህ ተሰጥቶታል፣ በችሮታ ነው የተሰጠው። ነገር ግን ወስዶ ምንድነው ያደረገው? ቀበረው። ሌላ ሰው ልባሙ ሰው ቢያገኘው ያንን ያተርፍበት ነበር፣ ሌሎችንም ጠቅሞ ራሱ የሚጠቀምበት ነበር። ብዙዎች የተሰጠን ጸጋ አለ የቀበርነው ማለት ነው። እግዚአብሔር የሰጠን በስንፍና የቀበርነው ማለት ነው። ዘደፈነ ወርቆ እንደተባለው ማለት ነው። ስለዚህ ይህን እንድናስብ ነው ዛሬ ቤተክርስቲያን ይህን ስርዓት የሰራችልን ራሳችንን እንድንጠይቅ ከእግዚአብሔር ጋር ያለንን ህይወት ፍሬያማውን ህይወት በረከት ያለበትን ህይወት ፈልገን እንድናውቅ ማለት ነው። እነዚያ ባለ 5ቱ ተመሰገደ፣ ሂድ ወደ ጌታ ደስታ ግባ ተባለ። ባለ 2ቱም ወደ ጌታ ደስታ ግባ ተባለ። ያ ባለ 1ዱ ግን ቀብሯልና የተሰጠውን ለሌሎች እንኳን እንዲጠቀሙበት አላደረገምና ሀኬት በሱ ዘንድ ነበረና የተናገረው ንግግሩ እንኳን የአመጽ ነበረና ወደ ውድቀት ሄዷል። ብዙዎች ዛሬ አንዳንዶች እኮ በእግዚአብሔር ላይ የሚሳለቁ አሉ። ሰው መሆናቸውን ረስተው መንፈሳዊ በሆኑ ሰዎች ላይ የሚቀልዱ ሰዎች እኮ አሉ። ገጥሟቸው አያውቅም? ዕለት ዕለት ቤተክርስቲያን መምጣታችሁን፣ መጾማችሁን፣ መጸለያችሁን፣ ማስቀደሳችሁን፣ ነጠላ መልበሳችሁን፣ መቆረባችሁን፣ ንስሐ መግባታችሁን፣ ንስሐ አባት መያዛችሁን የሚቀልዱበት እኮ ሰዎች አሉ። የሚያቃልሉ እኮ ሰዎች አሉ። ያልታደሉ ሰዎች ማለት ነው። እንደዚህ ሀኬተኛ ባሪያ ማለት ብዙ ሀኬተኛ የሆኑ ሰዎች አሉ። የሚያፍሩ አሉ። ነገር ግን መጨረሻቸው ቅዱስ ጳውሎስ እንዳለው መጨረሻቸው ጥፋት ነው። የዚህ ዓለም ሰዎች ሆዳቸው ነው አምላካቸው፣ ፍላጎታቸው ነው አምላካቸው፣ ስሜታቸው ነው የሚመራቸው። መጨረሻቸው ምንድነው አለ? ጥፋት ነው። ከዚህ እንጠበቅ ዘንድ ነው ቃሉን መክሊት አድርጎ የሰጠን ማለት ነው አምላካችን መድኃኔዓለም ኢየሱስ ክርስቶስ። ሶስተኛው ምሳሌ ደግሞ ወደ ታች ወረድ ትንሽ። የሶስተኛው ምሳሌ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብንም ሁሉ በፊቱ ይሰበስባል። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎቹንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን ምን እንደሚል እስቲ አንብቡልኝ እናንተ በሉ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። እነዚህ የኛ የክርስቲያኖች ሬስፖንሲቢሊቲ ኃላፊነት ነው። አንድ ክርስቲያን እነዚህን ማድረግ ግዴታም ይባላል። የክርስቲያን የታዘዝ ነው። ክርስቲያን ነኝ ካልን
የእግዚአብሔር ልጆች ካልን የእግዚአብሔር ልጅ የሆነ ሰው በእግዚአብሔር እቅፍ ያለ ሰው በእግዚአብሔር ስም የተጠራ ሰው እነዚህ መመዘኛዎቹ ናቸው። የተራበን ምን ማለት ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ፣ የታሰረን መጠየቅ። በውስጡ ብዙ ትርጉም አለ። የታሰረ ማለት ምን ማለት ነው? ወህኒ ቤት የታሰረ ብቻ አይደለም። በኃጢአት ብዙ የታሰረ ሰው አለ። በስንፍና የታሰረ ሰው አለ። በተንኮል የታሰረ ስንት ሰው አለ? አዎ ብዙ ሰው። ያንን ልንጠይቀው ያስፈልጋል። ምን ሆነ ነው ወንድሜ? ምን ሆነ ነው በዚህ ነገር ታስረ የተቀመጥከው? በሱስ ታስሮ የተቀመጠ ሰው አለ። ለምንድን ነው የታሰርከው? በዚህ ልናስፈታው ያስፈልጋል። አዎ ወንድማችሁ ቢበድል እግዚአብሔርን ቢያስቀይም ሙቀሱት፣ ምከሩት፣ ገስጹት ይላል። ምክንያቱም ቢሰማ ወንድምህን ምን አልከው? ቢሰማ አይጠቀምም። እንደ አንድ ሰው በስርቆት ውስጥ ያለ ከሆነ፣ በውሸት ውስጥ ያለ ከሆነ፣ በአጭበርባሪነት ውስጥ ያለ ከሆነ፣ በሱስ ውስጥ ያለ ከሆነ እኛ በነገርነው ቃል ሰምቶ ቢለወጥ ጠቅመነዋል? አልጠቀምነው? ጠቅመነዋል እኮ አይደል? ስለዚህ ወንድምን መጥቀም የሚባለው ይሄ ነው። ሁለት ነገሮች እኮ ናቸው። ጌታ በምሳሌ በማቴዎስ ወንጌል ምዕራፍ 22 ላይ እንደተናገረው አንዱ እግዚአብሔር አምላክን በፍጹም ልብ በፍጹም ሐሳብ ምን በል ውደድ ነው። በቃ ለአንድ ክርስቲያን የታዘዘው ክርስቶሳዊ ለሚል ማለት በፍጹም ልብ በፍጹም ሐሳብ ውደድ። ሁለተኛው ደግሞ ባልንጀራህን እንደራስህ ምን በል። እነዚህ ሁለቱ ወሳኝ ናቸው። እግዚአብሔር ያደረገልን አስብ ማለት ነው። የእግዚአብሔር ፍቅሩን አስብ ማለት ነው። ሁልጊዜ ሐሳብን ከእሱ ላይ አታንሳ ማለት ነው። በፍጹም ሐሳብ ማለት በፍጹም ልብ ማለት በእግዚአብሔር ላይ ምንም ጥርጣሬ ሊኖረን አያስፈልግም። ምክንያቱም ሁሉን የሚያደርግ እሱ ነው። ሕይወታችን እሱ ነው። ከኛ የሆነ አንዳች ነገር የለም። ዛሬ ያለነው በእሱ ነው። ፀሐይን የሚያወጣ እሱ፣ ዝናቡን የሚያመጣ እሱ፣ የሚመግበን እሱ፣ የሚያለብሰን እሱ፣ በሕይወት እንድንኖር የሚሰጠን ሕይወትን እሱ፣ ኦክሲጅኑን የሚሰጠን እሱ። ስለዚህ ከዚህ ላይ እንዴት ልባችንን እናነሳለን? ከዚህ ላይ እንዴት ሐሳባችንን እናነሳለን? ሁልጊዜ ይሄንን ልንዘነጋው አያስፈልግም። ለዛ ነው በቀን ቤተክርስቲያን የሰባቱ ጊዜያት ጸሎት ብላት 7 ጊዜ በእነዚህ በፍጹም ቃላት በቀን እግዚአብሔርን በጸሎት በምስጋና እንድናስብ ስራ ሰርታልናለች። በቀን ስንት ጊዜ ንገሩኝ? በቀን ስንት ጊዜ? 7 ጊዜ እንድንጸልይ ማለት ነው። ለምን? ቃሉ በፍጹም ልብ በፍጹም ሐሳብ እግዚአብሔርን ውደድ ባልንጀራህንም እንደዚሁ ስለሚል ማለት ነው። ስለዚህ የታሰረውን በስቃይ ላይ ያለውን በሌላ ሐሳብ ውስጥ ወድቆ እያየ ነው። አይ እኔ ብናገረው ቅር ይለዋል፣ ደግሞ ከሱ ጋር ከምጣላ ዝም ብልስ ይሄ ኃላፊነት አይደለም። እዛ ነው ቅድም የሉቃስ ወንጌልን መነሻ ያደረግነው። እግዚአብሔር አምላክ ይላል መነሻችን የነበረው ጌታው ማለት እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ልባም መጋቢ ማን ነው? ታማኝና ልባም። አዎ እያንዳንዳችን የተሰጠን ኃላፊነት አለ። የቤተክርስቲያን አባቶች ኃላፊነት እንደተሰጣቸው ሁሉ እያንዳንዱ ለቤተሰቡ ኃላፊነት አለው አይደል? አንድ ቤተሰብ ውስጥ የክርስቲያን ቤተሰብ አለ። አባት ለዛ ቤተሰብ ተጠያቂ ነው። ልባምና ታማኝ ሆኖ ለዛ ቤተሰብ ኃላፊነት አለበት። እንደ አብርሃም ሆኖ እንደ ይስሐቅ ሆኖ እንደ ያዕቆብ ሆኖ ቤተሰቡን በታማኝነት መምራት አለበት። ልጆቹን በተገቢው መንፈሳዊ ነገር ማስተማር አለበት። ነገ ይጠየቃል፣ በልጆቹ ይጠየቃል፣ በሚስቱ ይጠየቃል። ኃላፊነት አለበት ማለት በተዋረድ ለማለት ፈልጌ። እኛም አባቶች እንደዚሁ ማለት ነው። አንዳንድ ጊዜ አንዳንድ ምዕመናን ያልተገባ ነገር ሲያደርጉ ተው ብለን ብንላቸው አድማም ይጀምራሉ። ይሄ ስህተት ነው።
ቤተክርስቲያን ለካህናት ኃላፊነት ስልጣን ስትሰጥ ግዴታም አለባቸው። መገሰጽ፣ መምከር፣ ማስተማር የነሱ ኃላፊነት ነው። ይሄ ኃላፊነት ደግሞ በልባምነት በታማኝነት የማያገለግሉ ከሆነ እንደዛ እንደ ሀኬተኛው ባሪያ ቅድም ሀኬተኛ ብለን የለ? አዎ ዘደፈነ ወርቆ እንደተባለ የተሰጠውን ስልጣን ተጠቅሞ ዛሬ ላይ ነው እንጂ ከትላንት ወዲያ እኮ የማይገባው ሰው አንተ ዛሬ ቤተክርስቲያን ለመቆም እዚህ ከምዕመናን መካከል ንስሐ ከገቡ የበደሉትን ክሰው እግዚአብሔርን ይቅርታ ጠይቀው ከተፈቀደላቸው ጋር አብረህ መቆም አይፈቀድልም። ስለዚህ ውጭ ሁንና ጻኡኑ ሰክርስቲያን የሚለውን አዋጅ ታስታውሳላችሁ? መሃል ቅዳሴ ላይ ታስታውሱም? ቃጭል ተጨምሮ ነው፣ ዝም ብሎ አይደለም የሚታወጀው። ያ የአዋጅ ምልክት ነው። ውጡ ጻኡኑ ሰክርስቲያን፣ የክርስቲያን ታናናሾች በበደል ምክንያት በኃጢአት ምክንያት በእንቢተኝነት ምክንያት ታናሽ የሆናችሁ አሁን የእናንተ ጊዜ አይደለም፣ ወደ ውጪ ውጡ። እስከዛ ድረስ ያለው የሥርዓት የትምህርት የጸሎት ጊዜ ስለሆነ ይፈቀድላቸዋል። ከዛ በኋላ ያለው ግን የተሳትፎ ስጋውን የመብላት ደሙን የመጠጣት የመፈተት ጸሎት የቁርባን ጸሎት ስለሆነ እናንተን አይመለከትም ይል ነበር ቃሉ። ዛሬ ግን አሁን እንደዛ ብንል ስጋው ደግሞ የማትቀበሉ ሁላችሁ ውጡ ብንል በሚቀጥለው እዚህኛ ያለን ለምን አሁን ነገሩ እንትን እያለ መስመር እየሳተ ስለመጣ ማለት ነው። ይሄንን ጌታ የተናገረው ምንድነው? ልባምና ታማኝ ባሪያ ማን ነው ያለው? መከራ ይመጣብኛል፣ ሰዎች ይጠሉኛል፣ ሰዎች በኔ ላይ አድማ ይይዙብኛል ሳይል ቃሉን በትክክል የሚነን ሲያጠፋ የሚገስጽ ያልተማረውን የሚያስተምር የጎደለውን የሚሞላ ያዘነውን የሚያጽናና ማለት ነው። ይሄ እያንዳንዳችን ኃላፊነታችንን ይመለከታል ማለት ነው። ስለዚህ እያንዳንዳችን በተሰጠን ኃላፊነት ቤተክርስቲያን ትጠይቀናለች። ተጠያቂነት አለብን ለሌሎች። እናንተ የዓለም ምንድናችሁ ነው የተባለው? ንገሩ። የዓለም ምንድናችሁ? ብርሃን ናችሁ። ክርስቲያኖችን እኮ ምክንያቱም ክርስቶስ በውስጣችን ያለ ክርስቶስ በውስጣችን ስላለ እኛ መብራቶች ነን። ይሄ መብራት ለሁሉ ብርሃን የሆነው ራሱ አምፖሉ ኃይል ስላለው አይደለም፣ የሆነ ኃይል ተሰጥቶት ነው አይደል? እኛም ከክርስቶስ ጋር ስንሆን ብርሃን እንሆናለን። ለሌሎች ብርሃን የመሆን ኃላፊነት አለብን ማለት ነው። ስለዚህ ታምሜ አልጠየቃችሁኝምና ታርዤ አላለበሳችሁኝምና እነዚህ ሁሉ ትርጉማቸው ሰፊ ነው፣ ጊዜው ስለማይበቃን ነው ዛሬ። ስለዚህ በዚህ በሁለቱ ሰንበታት በተለይ እያንዳንዳችን ስለሚጠበቅብን ኃላፊነትና ስለምናገኘው ዋጋ ነው የዛለፈው ሳምንትና ዛሬን የምንነጋገረው። ገብርኤል ታማኝ ባሪያ የተባለው እንግዲህ በታማኝነት እግዚአብሔር የሰጠውን ጸጋ ተጠቅሞ የተሰጠውን ኃላፊነት ተጠቅሞ ኃላፊነቱን የተወጣ የሥራ ድርሻውን ብቻ የተወጣ ማለት የተሰጠውን ድርሻ የተወጣ ከሌላ ጋራ ከጥቅም ጋራ ሳያያይዝ ከፍርሃት ጋራ ሳያያይዝ ከምንም ጋራ ሳያያይዝ እግዚአብሔር ያየኛል፣ እኔ ይሄ የሰጠኝ ኃላፊነት እግዚአብሔር ነው ብሎ ለሚያገለግል ማለት ነው። እና እያንዳንዳችን ኃላፊነት የተሰጠን ከባድ ነገር አይደለም። ቅድም ክቡር አባታችን እንደነገሩ ለእያንዳንዳችን የተሰጠን እንደየምናችን ነው። ጨርሻለሁ። እንደየአቅማችን ነው። በእርግጥ አንዳንደኛም እንደየአቅም መጥነን ሰዓት የመቆጠብ አቅም አንዳንዴ ችግር አለ። ይቅርታ ትንሽ አብዝቼባችኋለሁ። ጨርሻለሁ። ለእያንዳንዳችን የተሰጠን በምንድነው? እንደየአቅማችን ነው የተሰጠን። ከአቅማችን በላይ አልተሰጠን ወገኖች፣ እንዳናማረር። እግዚአብሔር ቸር ስለሆነ አሁን በዚህ ሀገር እንደምታዩት ነው። ሳምንቱን ሙሉ ቤተክርስቲያን አንመጣም ማለት እንደው በዓላት ከሌሉ አጋጣሚ ካልሆነ በስተቀር መተን የምናስቀድስባት አንዲት ቀን ነች አይደል? ስለዚህ ዛሬ መስነፍ አለብን ለማስቀደሱም ለመማሩም። ስለዚህ አሁን አንዳንድ ጊዜ
ይሄ ኮምፈርት ዞን የሚባለው ነገር እንዳያታልልን መጠንቀቅ አለብን። ዛሬ አሁን ሰውን ትልቅ የሚፈትነው ነገር በተለይ በዚህ በውጭው ዓለም እንደው ጉስቁልናው አይደለም፣ ምቾት ነው። ምቾት በጣም ሰውን እያሰቃየው እያንገላታው። ምክንያቱም ሰውነታችን ምቾት ብቻ አይደለም የሚመቸው። የሰው እኮ ጠንካራ የሚሆነው ስፖርት ሲሰራ መውጣት መውረድ ሲኖርበት ነው አይደል? ጠንካራ የሚሆነው ያ እየሆነ ነው። ስለዚህ ቤተክርስቲያን የምትለንን ሁልጊዜ እንስማ። እኛ ነገ ተነገ ወዲያ ለልጆቻችን ማውረስ እግዚአብሔር ኃላፊነት አለብን። እግዚአብሔር ኃላፊነት ሰጥቶናል። እኛ አሁን ያለንባት እቺ ሃይማኖት እቺ ስርዓት ከእናት ከአባቶቻችን የወረስናት ናትና ልጆቻችንን ቅድም እንዳልኳችሁ እያንዳንዳችን በተሰጠን ኃላፊነት ቤታችንን፣ ኑሯችንን፣ ትዳራችንን፣ ልጆቻችንን ነገ እግዚአብሔር መጥቶ ይጠይቀናል። የታለ ይለን። አዎ የሰጠኋችሁ መክሊት፣ ልጆች መክሊቶች ናቸው። ትዳሩ መክሊት ነው። እያንዳንዱ ነገር መክሊት ነውና ይጠይቀናልና እሱን በታማኝነትና በልባምነት ሰርተን እንደው ሚስቴ ትቀየመኛለች፣ ባሌ ቅር ይለዋል፣ ልጆቼ ይከፋቸዋል በሚል ሳይሆን ኃላፊነታችንን በማየት አዎ ልጆቻችንን ቀጥተን ኑሯችንን በአግባቡ መርተን እግዚአብሔርን ደስ የሚያሰኝ ሕይወት ሊኖረን ያስፈልጋል። እሱ በቸርነቱ እንዲያግዘን እንዲረዳን ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። መኑ ውእቱ ገብርኤል የተሰጠው ሀብተ እግዚአብሔር እንደ ባለ አምስት ክሌቱ እንደ እምነት